ክርስቶስ መድኃኒታችን መውደድ ማለት አንደኛውና ትልቁ ነገር የከፈለልንን ዋጋ ስናቅ ትእዛዛቱን መጠበቅ። የክርስቶስ ፍቅር ማለት ንስሐ መግባት፣ ቅዱስ ሥጋውን ክቡር ደሙን መቀበል። ደመና ወትወልድኒ ብትመና ወታገምሪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍቅርን፣ አንድነትን፣ ገነት፣ መንግሥተ ሰማያትን የሰጠን አባቶቻችን አምላክ ጆሮ መድኃኔዓለም አሁን በድጋሚ ስሙ የተመሰገነ ይሁን። እንዳስለመደን የነገረ ቅዱሳን ዝክረ ቅዱሳን ጉባኤያችን ዛሬም እንቀጥላለን። የትኩረት ርዕሳችን ወይም ማጠንጠኛችን የሚሆነው ብርሃነ ዓለም ቅዱስ ጳውሎስ በዘመኑ ለነበሩ በሮሜ ከተማ እርስ በርሳቸው አልስማማ ላሉ ለግሪካውያን ወይም ለብሔረ አረሚ ሰዎችና ለአይሁድ ለማስታረቅ በእናታችን በቅድስት ፌቤን እጅ በእስር ሳለ ይህንን ጻፈ። ሮሜ 8:35 ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ሐዘን ነውን? ስደት ነውን? ረሃብ ነውን? መራቆት ነውን? ጭንቀት ነውን? ሾተል ነውን? መጽሐፍ እንዳለ ስላንተ ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆነናል። ነገር ግን በወደደን በእርሱ ሁሉን ድል እንነሳለን። ነገር ግን ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ አለቆችም ቢሆኑ ያለውም ቢሆን የሚመጣውም ቢሆን በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን እንደማይችል አምናለሁ። ኃይልም ቢሆን ከፍታም ቢሆን ዝቅታም ቢሆን ሌላ ፍጥረትም ቢሆን ከክርስቶስ ፍቅር ሊለየን የሚችል የለም። ስለ ቅዱስ ቃሉ የአምላካችን የእግዚአብሔር ስም በድጋሚ አሁንም የተመሰገነ ይሁን። የተመሰገነ ይሁን። እንዴት ዋላችሁ? ይሄ የቅዱስ ጳውሎስ መዝሙር ይባላል። አባቶቻችን መዝሙረ ቅዱስ ጳውሎስ ይሉታል። ቅዱስ ጳውሎስ በቃልም በአፍም በመጣፍም በተግባርም በሕይወትም የዘመረው ዝማሬ ነው። መኑ ያሃድገን ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል ብሎ ስለ ክርስቶስ ፍቅር የተናገረበት አንቀጽ ነው። ስንጠራው ማን ነው የምንለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ደግሞ ጌትነት ምስጋና ለስም አጠራሩ ይሁንና የሚል ከስሙ እናስቀድማለን። ያም ባይሆን በልብ መታሰቡ በአፍ መዘከሩ ከፍ ከፍ ይበልና ተብሎም ይጀምራል። ለምን? የሰማይ የምድር ፈጣሪ ነው፣ መድኃኒታችን ነው። በመጀመሪያ ደረጃ የጌታችንን ፍቅር ለማየት ሁለቱም ቃላት ማየት ተገቢ ነው። ክርስቶስ የሚለውንና ፍቅር የሚለውን። ክርስቶስ የሚለውን ቃል አባቶቻችን በተለያየ መንገድ ይተረጉሙታል። በዋነኝነት ግን ሁለቱ ትርጉም ይስማማዋል። አንድ መሲህ የሚለው ሁለተኛው ንጉስ የሚለው ማለት ነው። ክርስቶስ የሚለው ግን እንደምታውቁት ግሪክኛ ነው። ወደ ግዕዙ ስናመጣው ሌላ ትርጉም አለ። ወደ አማርኛ ስናመጣው ንጉስ ነው የሚሆነው። በግዕዙ ቆሞ በአማርኛው ደግሞ የተቀባ ወይም ንጉስ የሚል ነው። ጌታችን ኢየሱስ ክርስቶስን ንጉስ ስንለው እንዴት ያለ ንግስና እንደሆነ ማወቅ ካስፈለገ
የቅዱስ ዳዊት መዝሙር 73 ላይ ያለው ነው የሚገልጠው። እግዚአብሔርስ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ዓለም ሳይፈጠር ምን ነበረ? ንጉሥ ነበረ ይለናል። ይሄ እግዚአብሔር ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቀዳሚው ቃል፣ ያ ቃል ቀዳማዊ ነው። ወውቱ ቃል በእግዚአብሔር፣ ያ ቃል በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ ዘንድ ህልው ነው። ወእግዚአብሔር ውእቱ ቃል፣ ያ ቃል ራሱ ማን ነው? እግዚአብሔር ነው ይላል። ስለዚህ ያ ቃል ሥጋ ሆነ ይላል። ያ ቃል እግዚአብሔር ነው አለ። ተመልሰን እግዚአብሔርስ ዓለም ሳይፈጠር ንጉሥ ነው አለ። ስለዚህ የጌታችን ንግስና ማለት ቅድመ ዓለም የነበረ ማዕከል ዓለም ያለ ዓለምን አሳልፎ የሚኖር ክርስቶስ ከሚለው አንጻር ግን በተዋሂዶ አንጻር ነው ንጉሥ የሚለው። በተዋሂዶ አንጻር ማለት ሥጋን ተዋሂዶ ንግስና ማለት ነው፣ ንጉሥ ነው። ስለ ሥጋ እንግድነት ነው ክርስቶስን ንጉሥ የምንለው እንጂ በባህሪ አምላክነቱማ ጥንትም ንጉሥ ነበር። ሥጋን በዘባነኪሮ አስቀምጦ የባህሪ ንጉሥ ስላደረገው በተዋሂዶ ክርስቶስ ተብሏል። እኛ ዓለምን የፈጠረው በነቢያት አድሮ ትንቢት ያናገረው ኋላም ከቅድስት ድንግል ወላዲተ አምላክ ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደው ለአዳምና ለልጆቹ ለባሮቹ ለእኛ ሲል የተሰደደው የተጠመቀው ያስተማረው መከራ የተቀበለውን የሞተውን የተነሳው ወደ ሰማያት ያረገውን ዳግመኛ ለፍርድ የሚመጣውን ነው ክርስቶስ የምንለው። መድኃኒታችን ጌታችንን ነው ክርስቶስ የምንለው። ሁለተኛው ቃል ፍቅር የሚለው በዚህ ጉዳይ ላይ በጣም ብዙ ትምህርት መሰጠት አለበት ብዬ አምናለሁ። በሞት እስቲ ፍቅር የሚለው ቃል ካፋችን በሁላችንም ዘንድ በእርግጠኝነት ወጥቷል። ፍቅር የሚባል ቃል ካፌ ወጥቶ በልቤ ታስቦ አያውቅም የሚል ሰው አለ? እንዴት ዋላችሁ? ስለ ፍቅር ሳትናገሩ ኖራችኋል? አልኖራችሁም? ልብ በሉልኝ መምህራን፣ ታዘቡልኝ። እንግዲህ አሁን ለምጠይቀው ጥያቄ እኩል መልስ ልትሰጡኝ ነው። መጀመሪያ እንድታስቡበት ጥያቄውን ልንገራችሁ። አሁን አትመልሱልኝ፣ ጥያቄውን ላስታውሳችሁ። መጀመሪያ ፍቅር ምንድነው ነው ጥያቄ። ሰምታችሁኛል? ጥያቄው ሰምታችሁኛል? ምንድነው ያልኩት? አሁን መልሳችሁን ልሰማኝ ልብ በሉ። ምንድነው ማጉተምተም የለም። ጮክ ብላችሁ ነው የምትናገሩት። ገብቷችኋል? ማንንም አትጠብቁ። በራሳችሁ ጮክ ብላችሁ ስጠይቅ ንገሩኝ። ፍቅር ምንድነው? ምን እግዚአብሔር ነው? እሺ፣ ደስ ብሎኛል። እግዚአብሔር ይመስገን። ይሄንን ያነሳሁት ለምን መሰላችሁ? አንድ መገናኛ ብዙሃን ላይ ይጠየቃል አይደል? በዚህ ድምጽ ማጉያ ይዞ ለአንተ ፍቅር ምንድነው? ዳቦ። ለአንተ ፍቅር ምንድነው? የሆነች ሴት ጋር ምናምን እንደዚህ ማደር። ለአንተ ፍቅር ምንድነው? አንድ ያስታውሳል። ደስ የሚለው ተመሳሳይ ነገር ይዘናል። ፍቅር ምንድነው? እግዚአብሔር። ምክንያቱም መጽሐፍ ይላል ስለ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ምንድነው? ፍቅር ነው ተብሎ በቅዱስ ዮሐንስ ነባቤ መለኮት ዛሬ ወራዊ በዓሉን ባከበርንለት ታላቅ ሐዋርያ ተናግረዋል። እሺ፣ ፍቅር እግዚአብሔር ነው ካልን ግን አስከትሎ የሚያመጣው ነገር አለ። ሁለተኛ ጥያቄ፣ አሁንም መልሳችሁ የራሳችሁ ነው። ይሄንን ግን ጥያቄውን አስቀድሜ በነገራችሁም ባልነገራችሁም ችግር የለውም። ፍቅር በእናንተ ዘንድ አለች ወይስ የለችም ነው መልሱ። ወይ አለች ወይ የለችም ነው። ሰምታችሁኛል? ልጠይቅ፣ ፍቅር በእናንተ ዘንድ አለች ወይስ የለችም? ምን? ልብ በሉ። መልሳችሁ በመካከላችን ማን የለም እያላችሁ ነው። መሰከራችሁ። ኦ ንጉሥ ፈታይ ከበር ስክርና እግዚአብሔር በረድኤት እንደተለየ ይኸው አሁን መሰከርን ራሳችን። አዎ፣ ስለ ትህትና መስሏችሁ ከሆነ የተናገራችሁ ስለ ትህትና አይደለም። ምክንያቱም እግዚአብሔር ከኛ ጋር የሚኖረው መድኃኒታችን ኢየሱስ ክርስቶስ ከኛ ጋር የሚኖረው ቁልጭ አድርጎ ነግሮናል። በዮሐንስ ወንጌል 14:15
ወይ ቁጥሩን ሳስቸኮነ ገለብጡትና 15 14 ላይ ተመልከቱት። ጥቅስ መያዝ አንችልም። ቃሉን ግን ሁላችሁ በቃል ታስታውሱታላችሁ። መሰል አፈቅሩኒ በሉ እስቲ። መሰል አፈቅሩኒ እቀቡ ትእዛዜ። አሁን ስጀምርላችሁ ስለምታውቁት ጨርሱታላችሁ። ብትወዱኝስ ትእዛዜን ጠብቁ። ልብ በሉ። ከወደድነው ትእዛዙን እንጠብቃለን። ትእዛዙን ከጠበቅን ደግሞ መወዛ አቀበ ቃሌ አነ ወአቡየ ንመጽእ ሀቤሁ ወነገብር ምዕራፈ ውስጤቱ። ጌታችን እዛው ዮሐንስ ወንጌል ላይ ተናግሯል። ቃልን የሚጠብቅ ቢኖር እኔ የባሕርይ አባቴ አብ የባሕርይ ሕይወቴ መንፈስ ቅዱስ በእሱ ዘንድ መጥተን እናድራለን። የክርስቶስ ፍቅር ስንል ክርስቶስ መድኃኒታችን ከኛ ጋር እንዲኖር የሚያደርገውን ማለታችን። አሁን የክርስቶስ ፍቅር ስንል ምን ማድረግ እና ካደረግንም በኋላ መድኃኒታችን ኢየሱስ ክርስቶስ እኛ ላይ እንደሚያደርግን ባጭር እንመልከትና ወደ ታሪክ እንመለሳለን። አንደኛውና ትልቁ ነገር ክርስቶስ መድኃኒታችንን ወደድ ነው የሚባለው የከፈለልንን ዋጋ ስናቅ። እናዋላችሁ ምንም ስናቅ ነው? የከፈለልንን ዋጋ ስናውቅ ነው። እኔ ይሄው እንደነገርኳችሁ ወንድማችን ስዕሉ ላይ ትንሽ ማስተካከያ ላድርግ ነኝ ብሏል። በቀደም መጥቶ ነበር። ምክንያቱም ጌታችን የግርፋቱ ምልክት የለም። 6666 የተገረፈው ግርፋት፣ ጽፋቱ፣ ኩራቱ ያ ሁሉ መከራ የሚያሳይ እንደዚህም ሆኖ ግን አንድ ክርስቲያን የክርስቶስ ፍቅር አለው የሚባል የተከፈለለትን ዋጋ ሲያውቅ። አንድ ሰማያዊ ንጉሥ አይደለም ምድራዊ ንጉሥ ለኛ ሲል አመድ ላይ ተቀምጦ ብናየው ምን ያህል እናከብረው፣ ምን ያህል እንወደው። ምን ያህል አሁን ያለው ሰውዬ እዶች ጋር ተቀምጦ ፎቶ ይነሳል እና በዛ ብዙዎቻችን አንቀነዋል፣ አጨብጭበን። በእርግጥም ከልቡ ከሆነ ያስጨበጭባል። ከዶች ጋር ማለት ጥሩ ነው። ከህመምተኞች ጋር ችግኝ በመትከል ጥሩ ነው። ከልብ ከሆነ መጽሐፍ ይላል መሰል አማን ጽድቀ ትነቡ ወሬታ ትኮይኑ ደቂቀ ጎለም እውነት ከሆነ ይሁን። ምክንያቱም ጉሉት አለች። ጉሉት ምንድናት? ሽንገላ ተናዋላችሁ። ሽንገላ አለች። መናፍቅ ሽንገላ። ምክንያቱም አንድ የራሱ ወገን የሆነ በፕሮቴስታንት እምነት ያለ የራሱ ወገን የሆነ አንድ የፍልስፍና አስተማሪ ዶክተር ገሌ የሚባል አሜሪካን ያለ ነው ሲናገር፣ ይሄ ሰውዬ እንግዲህ ሰሙት፣ ሁለቱም እዛው ፕሮቴስታንት ጓዳ ያሉ ናቸው። ይሄ ሰውዬ አካሄዱ ፓስቶራል ነው፣ እንደ ሀገር መሪ ሳይሆን እንደ ፓስተር ነው እያደረገው ያለው። አዎ ደጋግመን እንናገራለን። የፍቅሩን ነገር ለሊቃነ ጳጳሳት ተውላቸው፣ የፍቅሩን ነገር ለገዳማውያን ተውላቸው። ይልቅስ እናንተ ህጉን አስከብሩልን አይደለም። መቼም ዘመናዊ ትምህርት ተመራችኋል። መንግስት ዙፋን ላይ የሚወጣው ስለ ፍቅር ለመስበክ ነው። እኛ ምን ሰርተን እንብላ? እሱ ስለ ፍቅር የሚሰብክ ስብከቱ እንጀራችን ነው እያልኩ አይደለም። ህግ ይከበራል። ቤተክርስቲያን አትገፋብን። ለምን ግፍ ወጥቶም ወርዶም ግፍ እየተፈጸመ ያለ እዚች ቤተክርስቲያን ላይ ወጥቶም ወርዶ ነው ምናችሁ። በዚህ ዘመን ኦርቶዶክስ ነው መከራ ነው እናውቃለን። ወደፊት በርግጥ የበለጠ መከራ የሚሆንበት ዘመን እየቀረበ እንደሆነ ብናውቅ፣ አሁንም ግን መከራ እና መሪዎች ለምሳሌ አጼ በካፋን ተመልከቱ። አጼ በካፋ ነፍሳቸውን ይማርና ህዝቡ ስለኔ ምን ይላል ብለው ሲጠይቁ ባለሟሎቻቸውን ጥሩ ነው ጃን ወይ ሺህ ዓመት ይንገሱ ይልዎታል ይላል። እንደ ህዝቡ ማን አውቆ እድሜ ለካድሬ ያልተባለውን ይሄድ ይላል። ማጣራት አለብኝ ብለው ወጥተው መጠየቅ። ኋላ ግን የመጠየቅ ሲበዛ ወንዝ ዳር ላይ አንዱ ራሳቸው ሲሳደው አንተ ንጉሱ እኮ መጥፎ ናቸው አሉ ብሎ ሲሉ አንድ ወንዝ ላይ ልብስ የሚያጥብ ሰው ከዘራውን አንስቶ ጀልጦ አባሯቸዋል። ንጉሱን ራሳቸውን ማለት ነው። ማን ስለተሳደው? ራሳቸው። ፍቅሩን ለመግለጥ ነው እሱ። ለእሳቸው ስለመውደድ ማን እንደበደበ
ራሳቸው የህዝቡን ስሜት ለመረዳት ወርደው ይህንን አደረጉ። ስለዚህ በካፋን እናደንቃቸዋለን። የዩራጓይ ከተሳሳቱ ፕሬዝዳንት የነበሩት 2015 በፈረንጆቹ አቆጣጠር የወረዱት ሰው አይታችሁ ከሆነ ምንም ገንዘብ የላቸው ማለት አኗኗራቸው አመድ ላይ እንደሚኖሩ ማህበረሰብ። በዚህ ምክንያት የዓለማችን አንድም ደሃ አንድም ምርጡ ፕሬዝዳንት ተብሎ ነበር አይደል? ሰማዩን ምድሩን የፈጠረ ነገስታት ኃያላን እሁዛን ውሰድው በእጁ ነገስታት የተያዙ በሱ ዘንድ ኢምንት ትቢያ የሆኑለት ሰማይ ምድሩን የያዘ መድኃኒታችን ሰው ሲሆን ያሳየው ትህትና አስበን የክርስቶስ የመድኃኒታችን የከፈለልን ዋጋ አስበን ውለታውን ማሰብ ካልቻለን ፍቅሩ በእኛ ዘንድ የለም። ራሳችን መለካት ያለብን የክርስቶስን መከራ ማሰብ እንችላለን። ይገባናል። ይሄ ከገባን ፍቅር ማለት ይሄ ነው። መፍትሄውን በዛው እየጠቆምን እንደምንሄደው ከዛሬዋ ዕለት ጀምሮ ጌታ ሆይ ሕማምህን ሞትህን እንዳስብ ሕማምህን ሞትህን አስቤ ለኔ የሆንከውን ነገር ውለታህን አስቤ እንዳለቅስ እንዳዝን እርዳኝ ብለን እንለምነው። በእውነት ሁላችንም ይርዳል። ሁለተኛ ክርስቶስ መድኃኒታችን መውደድ ማለት ቅድም እንዳለው ትእዛዛቱን መጠበቅ ተናግሯል በቃሉ ብትወዱኝስ ትእዛዜን ጠብቁ። ትእዛዙ ደግሞ ግልጽ ነው። ብዙ አይነት ትእዛዝ አለ። የትእዛዙ ማጠቃለያ ግን ፍቅር ናት። 10ቱ ትእዛዛት ተጠቅለው ሄደው ፍቅር ናቸው። 6ቱ ትእዛዛት ወንጌል ተጠቅለው ሄደው ፍቅር ናቸው። መጽሐፍ ቅዱስ ውስጥ በተለይ በሐዲስ ኪዳን ከፍቅር ውጭ የሆነ አንድም ትእዛዝ የለም። ምክንያቱም የሕግ መጨረሻው አፍቅሩ ጸላእተክሙ ነው። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ስለሚያሳድዷችሁ ጸልዩ ነው። በቃ ክርስቶስን መውደድ ማለት ይሄ ነው። ስለዚህ ከዛሬ ጀምሮ ህሊናችን ልንነግረው የሚገባ ነገር ጌታ ሆይ ትእዛዝህን እጠብቅ ዘንድ። ስለ ትእዛዛት አባቶቻችን የሚሉት ነገር አለ። አኮንህን ዘንዐቅቦሙ አላሙንቱ ያዕቅቡነ። እንዲያው አንድ የዋሰው ለፈተና ያቀረበው ጥያቄ ነው። እኛንን ህግጋትን የምንጠብቃቸው ወይስ ህግጋት ናቸው እኛን የሚጠብቁን ነው ጥያቄ። መልሱ ምንድን ነው? ለጊዜው እኛ የምንጠብቃቸው ቢመስልም ጠባቂዎቹ ግን ማን ናቸው? ህግጋቱ ናቸው። ህግጋቱ ለኛ ጠባቂዎቻችን። ስለዚህ ህግ እግዚአብሔርን ለመጠበቅ እንሞክር። ለምን ቀስ በቀስ 1 2 3 4 እያለ ዝም ብሎ መጽሐፍ ቅዱስን ማንበልበል ሳይሆን ትእዛዝ የሚጀምረው የማቴዎስ ወንጌል ምዕራፍ 5 ነው። በአዲስ ኪዳን ትእዛዝ የሚጀምረው የማቴዎስ ወንጌል ምዕራፍ 5 ነው። የመጀመሪያዋን ትእዛዝ ብትመለከቷት ምንድነው የምትለው? ጌታችን በማቴዎስ ወንጌል እንግዲህ ምዕራፍ 1 ታሪክ ነው፣ ምስጢር ነው። ምዕራፍ 2 ታሪክ ነው፣ ምስጢር ነው። ምዕራፍ 3 በተመሳሳይ በእርግጥ ምዕራፍ 3 ላይ አሉ የጌታ ማለት ነው እንጂ ምዕራፍ 3 ላይ የቅዱስ ዮሐንስ መጥምቁ ትእዛዛት አሉ። ምዕራፍ 4 የጌታ መፈተን አለ። ምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተራራው ስብከት በሚባለው የትምህርት ክፍል ላይ እንዲህ ሲል ጌታችን ተናገረ። አፉንም ከፈተ እንዲህም ብሎ አስተማራቸው። እስኪ ከዚህችን ጀምር። በመንፈስ ነዳያን የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ልብ በሉ፣ ብፁዓን ነዳያን በመንፈስ እስመ ሎሙ ይእቲ መንግሥተ ሰማያት። በመንፈስ ድሆች ሆኑ ወይም ነዳያን ሆኑ። በመንፈስ ድሃ መሆን ማለት ነው። እህቶች ለምሳሌ አብዛኞቻችሁ ምንድን ነን ብላችሁ ታስባላችሁ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ምንድን ነን ብላችሁ ታስባላችሁ? ቆነጃጅት አይደል? ውበት የማን ንብረት ነው? መስታወት ላይ ትቆማላችሁ። አትቆሙ አይደለም፣ ብዙ ግን አትቆሙ። መስታወት ላይ ለመቆም በጣም ቢበዛ 1 ደቂቃ በቂ ነው። ጠጉር እየጎነጎናችሁ ከሆነ ምናልባት እሱ ብዙ ሊያቆያችሁ ይችላል። ከጠጉር ጉንጎና ውጪ ግን ከ1 ደቂቃ በላይ መስታወት ላይ ከቆማችሁ ከዛ በኋላ በመስታወት ውስጥ የምታዩት የራሳችሁን ሳይሆን የአጋንንትን መልክ ሊሆንም ይችላል። ምክንያቱም መልኩን ደጋግሞ የሚያይ ሰው አጋንንት ይፈትኑታል። መጀመሪያውን መልክሽን በመስታወት የምታዩ ቆንጆ ነው ለማለት አይደል?
አማረብኝ አላማረብኝ ምን ያደርግልሻል? ጌታችን ማን ነው? አረ እንዴት ዋላችሁ? የለም ማከረብ ጸጥ ትላላችሁ። ጌታችን ማን ነው? በጉልበት ነው ያላችሁት። አዎ አንድ ደቂቃ ወንድሞቻችን መስታወት ፊት ትቆማላችሁ? ምን ያደርግላችሁ? አትቆሙ፣ ይቅርባችሁ። መስታወት ቤት አላችሁ? እንደውም አንዳንዴ አላለም አይኑን ምናምን ለማየት ካልሆነ በቃ ምን ችግር አለ? ጧት ትነሳለህ፣ ይሰማል። እንዴት ዋላችሁ? ይሰማል። ጧት ትነሳለህ፣ ውሃ ታቀርባለህ፣ ታማትባለህ። በስመ ስላሴ ነው ሳታማት ነው የምታጠሩት። አቤት ጉድ አማት። ከዛ ተሰሃለኒ እግዚኦ በከመ በሳይልከ መዝሙር 50 አጥንታችሁት ቆይ ካላጠናችሁት አንዷን ብቻ ቁጥር 2 ያለችው ተጽመኒ ዋንጻኒ ማኃጢአቴ አቤቱ ከበደሌ እጠበኝ አንጻኝ ካደረ ኃጢአቴ አንጻኝ ያደረ ኃጢአቴን አታውልብኝ እያሉ መታጠብ። ስትታጠቡ እጃችሁን ከጨረሳችሁ በኋላ ፊታችሁን ትታጠባላችሁ አይደለም? ከዛ ፀጉራችሁን ታድፉታላችሁ፣ ብስ ታረጉታላችሁ አይደለም? በጣም አትቦልሱት። ቅርጽ ስታዝዝ ጅገስ ሰንጥቃት ምናምን ቴስት ሁላችንም በርግጥ ትንሽ በልጅነት አልፈንበታል፣ አልጠቀመንም። በጣም ፀጉራችሁን አታሰማምሩት። ምን ሊያደርግ? በነገራችሁ ላይ አትጠንቀቁለት አይደለም፣ ጌጥ አታብዙበት። ፀጉራችሁን አትንከባከቡ አላልኩም። መንከባከቡን ተንከባከቡ፣ ከልክ አይለፍ። ለምሳሌ ፀጉራችንን ከተፈጥሮ ለመለወጥ ብለን የምንቀባው ነገር አለ። ምንድን ነው የሚባል? ተናገሩ። እንተዋወቃለን፣ እኛም ሞክርና እናውቃለን። ምንድን ነው የሚባል ማለት ስለሻው አረ ነገሩ በሉ እዚህ ያላችሁ ብዙዎቻችሁ ገጠሬ ናችሁ መሰለኝ። ገጠሬነት ነው አይደለም። ገጠሬ ማለት ተፈጥሮ የሰጠውን የያዘ ባለ ሀብት ማለት ነው። ተፈጥሮን ያልጣለ ባለ ሀብት ማለት ነው ገጠሬ። እንደዚህ ዘመን ያራዳሪ ስድብ አይደለም። ለሁሉም በመንፈስ ነዳያን የሆኑ ብፁዓን ናቸው ማለት መልካችሁን አይታችሁት ልክ እንደው የሚያምር መስሎ ከታያችሁ ምን ትላላችሁ? መልክስ የእግዚአብሔር ነው። ይሴኒ ላሂሩ እሙሉ ደጓ ለሚያው ከሰው ልጆች ይልቅ መልኩ ያምራል ስለተባለ ስለ ጌታ አስቡ። ሀብታችሁን አይታችሁ እንዳትመኩ። እኛ ነዳያን ነን፣ ሀብት የእግዚአብሔር ነው። ጉልበታችሁ ሞቅ ሲላችሁ ጉልበት የእግዚአብሔር ነው። ብፁዓን ነዳያን በመንፈስ እችን እስቲ እንለማመዳት። ፍቅረ ክርስቶስ ማለት ይሄ ነው፣ ትእዛዛቱን መጠበቅ። ሶስተኛ የክርስቶስ ፍቅር ማለት ንስሐ መግባት ነው። ልብ በሉ። አጭር ምሳሌ ልስጣችሁ። አንድ ወንድማችሁን ወይ አንድ እህታችሁን በደላችሁ፣ ተመልሳችሁ ይቅርታ የምትጠይቁት ብትወዱት ነው ባትወዱት? እንዴት ዋላችሁ? ንገሩኝ። ተመልሳችሁ ይቅርታ የምትጠይቁት ሰው የምትወዱትን ነው የምትጠሉትን ሰው ነው? ምክንያቱም ከሱ መለየት አንፈልግም። ንስሐ ማለት ጸጸት ነው፣ እርቅ ነው አይደለም? የክርስቶስ ፍቅር ማለት መጥቶ ንስሐ ገብቶ ማረኝ ማለት ነው። እስቲ ማረኝ በሉ። ይሄን ማለት ፍቅረ ክርስቶስ ማለት ይችላል። ንስሐ የሚገባ ሰው የክርስቶስ ፍቅር አለች በሱ ዘንድ። ሶስተኛ መገለጫችን። አራተኛ የክርስቶስ ፍቅር መገለጫ ቅዱስ ሥጋውን ክቡር ደሙን መቀበል። ምክንያቱም ተናግሯል፣ የሚወደኝ ሰው ቢኖር መጥቼ ምን እልበታለሁ? አድርበታለሁ ብሏል። በምንድን ነው የሚያደርግን? በቅዱስ ሥጋው በክቡር ደሙ ንስሐ ገብተን እንቀበል። አምስተኛዋ የመጨረሻዋ እናንሳት። የክርስቶስ ፍቅር በምንድን ነው የሚገለጥ ለሚለው ይሄው ቅዱስ ጳውሎስ አምስተኛውን አመጣው። መኑ ያሐድገን ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል? እስቲ እንዲያው ቅዱስ ጳውሎስ እዚህ የሚዘረዝራቸውን ስትመለከቱ የደረሰበት ናቸው እንጂ እንደ ልቦለድ አይደለም። ለምሳሌ መጀመሪያ መከራ ነውን ይላል ቅዱስ ጳውሎስ። ከደረሰበት መከራ አንዷን እናንሳት እስኪ። 2 ሰላዱን ወይም 2 ሰሌዳ የብረት ሰሌዳዎችን እሳት ውስጥ አግለው እሱን በመካከል አስቀምጠው በግራና በቀኝ አጣበቁት፣ ጨፈለቁት። ከሰዓታት በኋላ 2ቱን ሰሌዳዎች ሲለያዩአቸው የፊት ገጹን ከነቆዳው ከነስጋው አጥንቱን ብቻ ሲያስቀር ገንጥሎ ይዞት ተነሳ።
ይሄንን እያደረጉት ቅዱስ ጳውሎስ ምን እያለ ይዘምር ነበር? ከክርስቶስ ፍቅር ማን ይለየናል? የመጨረሻዋችን ናት የክርስቶስ ፍቅር መገለጫ። ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ዳዊት ዘነግሠ ላይ የተናገራት አማን መነኑ ሰማዕት ጣዕመ ለዘዓለም ሰማዕታት በእውነት የዚችን ዓለም ጣፋጭነት ናቁ። ከአዎ ደሞሙ በእንተ እግዚአብሔር ስለ እግዚአብሔር ስለ ክርስቶስ ፍቅር ደማቸውን አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት ስለ እግዚአብሔር መንግስት ሲሉ መራራ ሞትን ታገሱ ይላል። ለዛ ሲናገር መከራ ነው ሐዘን ነው። እኛ ትንሽ ነገር ስትደርስብን እንደው በቀረብኝ እንዳለ ክርስትናው እኮ በቀረብኝ የሚል ሰው አለ። መቼም ብዙ እንሰማለን። ትንሽ ነገር ስትደርስብን ያው ከፍ ያለውና አሰቃቂው መከራ እኮ አይደለም። ዛሬም እኮ አሉ ምሳሌዎቻችን ሶማሊያ ላይ ቆመው አንገታቸውን ለሰይፍ የሰጡት እንዴት ያለ ክርስቶስ ፍቅር በልባቸው ቢኖር። በዚህ በጅማ አካባቢ ጥንትም አሁንም በዚያ በሊቢያ እነዚህ ሰማዕታት የክርስቶስ ፍቅር በልባቸው እንደምን ቢነድ ነው ሰይፉን ያልፈሩት እሳቱን። እዚህ ኢንፍራንስ የቅዱስ ገብርኤል ቤተክርስቲያን ሲቃጠል አድናለሁ ብሎ መጨረሻ ላይ እንደማያድነው ሲያውቁ አባቴ ሊቀ መላእክት ካንተ በፊት እኔ እነዳለሁ ብለው ከታቦቱ አስቀድመው የነደዱት አባት እሳትን ጣታችን ነክተን እናውቃለን። እናቶቻችን የሚያደርጉት ጥሩ ነገር አለ። በልጅነታችን እሳት እንድንፈራ እሳት ስንደፍር መጀመሪያ እፉ ነው ይሉናል። እፉ ካልገባ ጣትን ወሰድ አድርገው ፊማ ላይ ነካ አድርገው እድል ያደርገዋል። ከዛች በኋላ እሳት ፈርቶ ይቀራል። እሳት የሚደፍር የለም። ሀበሻ እንኳን እሳት ዝናብ የማይደፍር ነው። በኋላ እንደምታውቁት ዝናብ ሲዘንብ ሁሉ ያዘው የተባለ ይመስል ዝናብ በጣም እንፈራለን እኛ እንደምታውቁት። ሀበሻ ጥይት ችግሩ እናቶቻችን ጥይት በምን ያስፈራሩ? በጆሮአችን ይተኩሱብናል። በጣም ነው የሚያስፈራር ነገራችሁ ላይ ልጅ ሆናችሁ ጥይት ከጎናችሁ ከተተኮሰ ባብታችሁ ነው የምትቀሩት። ገጥሞኛ ጋር መተኮስ ብቻ ሳይሆን አጋጣሚ ሆኖም ሳላስብ የሰው መላጭ ነክቼ ሰው ፈጅቼ ነበር። እግዚአብሔር ነው ያደረገው እና በዛ ምክንያት መሳሪያ ያስፈራል በጣም። መንካት ራሱ እኔ መሳሪያ ያዘ ሰው ጎን ሲቀመጥ ማያስደስት በራሱ ተቃዋምዶ የሚተኩስ ነው የሚመስለው። ያው ምናልባት እንግዲህ ፈሪነት መጨረሻ ሊሆን ይችላል አይታወቅም። እግዚአብሔር ደግሞ ጥብዓቱን ያመጣል። የለመኑት ነው ይመስላል። ያቺ የመከራ ቀን ከመድረሷ በፊት ስመ እግዚአብሔርን የጠራ ወይ ይሾልካል ወይ ደፋር ልብ ይመጣል። ያን ጊዜ መድኃኒዓለም ያመጣዋል እሱን። ያን ጊዜ አይዛው ከች ካሉ ወይ ቀድሞ ይወስዳል ወይ ዞር አድርጎ ደግሞ ይሸሽጋል መከራ ዘመን እስኪያል፣ ወይ ደግሞ ደፋር ልብ ያመጣል። እኔ ክርስቶስ ነኝ ብሎ ግንባር በጥይት ተመቶ ሰማዕት የሚሆንበት ልብ ያመጣል። በእውነት እንዲህ ያለው ልቦና እግዚአብሔር ለሁላችን ይስጠን። አሜን። ለሁሉም የቅዱስ ጳውሎስ የክርስቶስ ፍቅር መጨረሻ የተፈተነ በተግባር በመከራው አልተበገረም። ማታለል ሲያመጡበት አልተበገረም። እንሹምን አባቶቻችን ይላሉ ቃቦ ጋቦ ነው ሽሽቆ እናበላችኋለን ቢሉን እንኳን ይላል ምንም እንደው ጠቅላይ ሚኒስትር ትሆናላችሁ ክርስቶስን ተውት ብንባል አይሆንም። ክርስቶስ መድኃኒታችን እንደያዝነው ጠቅላይ ሚኒስትር መሆን ማን ይከለክለናል? ያቀተለ መድኃኒዓለም ካለ ምን አንድ አባት ነበሩ። አንድ ሰይ ጧት ማታ አንድ ሰይ አለ መድኃኒዓለም መጥቶ አንተ እሺ ተስማምቻለሁ ፈቅጄልሃለሁ ወዴት ላንግስ? በልቤ ከተማ አንግሰኝ። ለምን አላችሁ? የት? በልቤ ከተማ ላይ አንግሰኝ። በራሱ ልብ ላይ ሳይነግስ በአገር እየነገሰው አገር ያጠፋል። መጀመሪያ በራሳችሁ ልብ ላይ ነገሱ። የሰው እረኝነት ከመለመዳችሁ በፊት የበግረኛ ሁኑ። በግረኛ ሳትሆን ካድሬ አትሁኑ። ካድሬ ከሆንክ መንገዱ የስልጣን። ምክንያቱም ሰው ካድሬ የሚሆነው ገንዘብና ስልጣን ፍለጋ ነው። ፖለቲከኞችን ለቀቅ አድርጋቸው ትላላችኋል። እሺ ለእናንተ ነው ምክሩ፣ ለነሱ አይደለም። እነሱ መውዴት ይሰማሉ አይሰሙም። ጆሮአቸውን ብትቆርጧቸው ለእናንተ ስለሆነ
ቅዱስ ጳውሎስ በሁሉ ነገር እንደ ቅዱስ ጳውሎስ ብቻ ሳይሆን ሰማዕታት አባቶቻችን ዛሬ ያከበርናቸው። ለምሳሌ እህቶቻችን እናታችን ቅድስት ሶፊያ ምስራቃዊቷ ወጣት ቅድስት ሶፊያ ለመሆኑ ምን ጎሏት? መልክ ነው? እንደው አንዳንዶቻችሁ ትናንትና ባቂሉና አዎ አረ ትናንት በመጣ ምን ነው ዛሬ እልም ባለና ትናንት በመጣ ትናንት ይናፍቃል። ትናንትና ባቂ ስድብ ሆነ እንዴ? ትናንትና ባቂ ይገርማል። አንዱ መጥቶ አንተ አማራ ይለኛል። እሰይ አዎ አምሃራ ማለት ነፃነቱን የጠበቀ ማለት ነው። የጎጥ ስም አይደለም፣ የክብር ስም ነው፣ የሥራ ስም ነው። ነፃ እኮ አሁን እዚህ መካከል አማራ ለመባል አቅም ያለ አለ? ሁሉ የፈረንጅ ቴክኖሎጂ ባሪያ አይደለ? አማራ ለመባል አቅሙ ሲኖር አይደል? የጎጥ የጎሳ የብሔር ስም አይደለም። እኔ እስከማውቅ ድረስ የክብር ስም ነው። እውነትን የጠበቁ ለሀገር ነፃነት የተዋጉ ስም ነው። በዛ ማዶ ይላሉ ደግሞ አጋዚ ብለህ ትሳደባለህ። አጋአዘ ነፃ ወጣ። አጋዚ ማለት ነፃ ውጪ ማለት ነው። የደንቆሮ ስብስብ ይህንም ስድብ ታደርገዋለህ። ምን ነው ያን ሙያ ባገኘሁትና በተጠራሁበት የጎጥ ስም አይደለም። እነንትና ስላደረጉት የለም። እነሱ የክፋት መጠሪያ አድርገው ሊሆን ይችላል፣ የራሳቸው ጉዳይ ነው። እናስተውል። ትናንት ይናፍቃል። እናታችን ቅድስት ሶፊያ ይቺ ምስራቃዊት እናት መልክ ያላት ሀብት ያላት በቤተ መንግስት አካባቢ ያደገች ወርቅ የተነጠፈላት አገልጋይ ደንገጠ። እስቲ ነው በሞት የዚህ መካከል ለብቻችሁ ለራሳችሁ አገልጋይ ደንገጠ የተቀጠረላችሁ አላችሁ? የለም። እንኳን እዚህ እንጃ ቤተ መንግስቱ ያለ ይመስል ያን ሁሉ ትታ ስራዋ ምን ነበር? ጾም፣ ጸሎት፣ ስግደትና ጌታዬ ያንተን ልዝብ ቀንበር እንድሸከም አብቃኝ እያለች ትለምነው ነበረች። ጊዜ ሲደርስ አገቢያለች ተባለች። ምን ባል እምቢ እንዳትል ወላጅ ያዝናል፣ እሺ እንዳትል አትሻው። መናኝ ናት። ምናኔን የምትፈልግ እህቶቻችን ስለምናኔ ትንሽ አስቡ። በቀደም አንዷ ልጅ ደውላ ከባሌ ጋር ተጣላውና ገዳም ገባው። ደግሞ በአራት ወር ተመልሼ ወጣሁ። መጽሐፍ ይላል ለማይመሩ ባቲ ጎንደርኒ ወልድባ ይእቲ ይላል። አባቶቻችን ላወቀባት ጎንደር ምንድን ናት? ወልድባ ናት። ምናኔ ካማረ ዚያጦ። በቀደም ደግሞ ሌላኛዋ ልጅ መጣ። እንዲያው የገዳም ነገር እንዴት ማለች? አንድ ነገር ልንገርሽ፣ ምናኔ ከፈለግሽ አንድ የግብፃውያን ስርዓት ልንገርሽ። ግብፃውያን የጥንት አባቶቻችን መነኮሳት ስርዓት ሲሰሩ ምናኔ የምትጀምር በከተማ ነው። 3 ዓመት በከተማ እንዲህ ባለ ስርዓት ነው። በቀን አንድ ማዕድ እየበላ የላመ ጣዕም ሳትቀምስ ከምሽት 3 ሰዓት እስከ ሌሊት 6 ሰዓት ብቻ እየተኛ ብትችል ያለ ምንጣፍ ባይሆን ሰሌን ላይ እያደርግ ክፉ ሳትናገር ራስን በተጋድሎ 3 ዓመት ቅጣት። ሰውነትችን ከቻለች ያን ጊዜ መንገዱ ይቀናልሃል። ብትሻ ዋልድባ፣ ብትሻ ደብረ መጉና፣ ብትሻ ማይበረ ስላሴ፣ ብትሻ ጉንድ ተክለ ሃይማኖት፣ ብትሻ ደብረ ሊባኖስ፣ ዝቋላ፣ ሌላም ቦታ ደብረ አስቦ፣ ደብረ ወገግ መሄድ ትችላለህ። ምናኔን መሻት ጥሩ ነው፣ ግን ምናኔን መሻት በግልፍተኝነት አይደለም። ዝም ብለሽ ዓለም እኔ የሚገርመኝ ዓለም ስትንቀን ነው። መጽሐፍ እኮ የሚል መነነ ማለት ናቀ ነው አይደል? ተናቀ አይደለም። እሱማ ተመነነ ነው። ተንቃችሁ አይደለም ሄድ ያለባችሁ። ሰው ሲመንን ንቆ ነው፣ ተንቆ አይደለም። ብዙ ሰው ግን ተንቆ ነው የሚሄድ። ዓለም ስትተፋው፣ ትዳር ሲተፋው፣ ወዳጆቹ ቤተሰቦቹ ሲተፉት ገዳል ተመሽቶ ነው እንጂ መሄድ ምቾትን ጠብር ግፍ አድርገን ይህን እናስተው። እናታችን ቅድስት ሶፊያ ለዛ ነው ሁሉ ነገር እያላት አግቢ ስትባል ሌሊት ተነሳችና በምን ትሽልክ? ምክንያቱም ያቺ ደንገጥት ጠባቂም ጭምር ናት። ጠራቻትና ዛሬ ሳለቻት ረጅም ጸሎት ካደረገች በኋላ 100 ሰግዳ ጸሎት አድርሳ ዛሬስ ወይን መጠጣት አማርኛል ቻለው ትሆን። እህቶቻችን ወይን ትወዳላችሁ ይባላል፣ አታብዙት። ምክንያቱም ብዙዎችን ያበላሽ ወይን ስትጠጡት ደግሞ የሚገርማችሁ በደረቁ እኮ ይሻላል። የሆነ ነገር ይላል መሰለኝ እቺ ምናምን የመፈርፈር ምትራት ስትከቱባት ትንሽ ጣምጣም ትላለች። ያችን ስትጨምሪ አንድ በጭቆ ሲባል 2 3
አምጪልኝ ስትላት ተሯሯጣ ሄዳ አመጣችላት። ብዙ ትንሽ ቀመስ አደረገች። በይ አንቺ እስኪ ጠጪልኝ አለሳት። ቀመስ አደረገች፣ አፈተቻት። ድግም ሰልሽ መጠጣት ግልብጣ አድርጋ ሙሉ ጠጣችው። ቡቡ ብላ ሰከረች። አገልጋይቱ ማለት ነው። ነይ እስቲ ልብስ እንለዋወጣለች። እሺ ያቺ ቅዱስ ሶፊያ አገልጋይቱ የቅዱስ ሶፊያ የእመቤቲቱ ልብስ ወርቁ። በይ እስኪ እኔ አልጋ ላይ ተኝ አስተኛቻት፣ አለበሰቻት። ሾልክ ብላ በረሃ በቃ ጠዋት መጥተው አንቺ ሶፊያ ተነሽ ይላሉ። እዚህ አልጋ ላይ ያለችው ያው ስካሯ ሲነቃ ስትነቃ ቅዱስ ሶፊያ አይደለችም፣ አገልጋይዋ ናት። ተፈልጋም አልተገኘችም። ገዳም ልትሄድ ብላ መንገድ ላይ ምን ታገኛለች? ክርስቲያኖች እየሸሹ ያመለጡ የሮጡ። በዛ ዘመን የነበሩ የሶሪያ የቱርክ የታናሽ እስያ ክርስቲያኖች እኮ ቤተ መንግስቱ በእነሱ እጅ ነበረ። ቀን ተገለበጠና ከሃዲያን ያዙት። አሁንም አይምሰላችሁ፣ በቁጥር ስለበለጠ ነው የሚሰላችሁ። ባለፈው በሳምንታት ተነጋግረናል። ንስሐ እንግባ፣ እንሰብሰብ፣ እንደራጅ ተባብለናል። ይህም ባናደርግ ግን እግዚአብሔር ቀኑን ይገለብጠዋል። ያን ጊዜ የእነንትና ባሮች መሆን ይመጣል። ለዚያ ነው ስደት ወጡ። ጌቶቹ እንደ ባሪያ ስደት ወጡ። የት እየሄዳችሁ ነው? ወደ ተራሮች፣ ወደ ዱር፣ ወደ ዋሻ። ምን ልታደርጉ? ዲዮቅልጥያኖስ የሚባል አረመኔ ንጉሥ ተነስቶ ፈጀው ክርስቲያኖችን። እኛ እየሸሸን ነው። በዚህ ጊዜ መቼም እኛ ምን ሰማ እግሬ አውጪኝ ነው። ምን አለች? እስቲ ወደ ዲዮቅልጥያኖስ የሚያደርሰው ትክክለኛውን መንገድ አሳያት። ድፍረቷ እኮ ይገርመኛል። ለምን? መንፈስ ቅዱስ ታውቃለች። በነገራችሁ ላይ አንድ ሰው ወንድ ስለሆነ ደፋር የሚሆን ይመስልሃል? አይደለም። አንድ ሰው ወንድ ስለሆነ ደፋር፣ ሴት ስለሆነች ፈሪ አይሆንም። በሁለት ምክንያት ነው ደፋርና ፈሪ የሚሆን። እንደ ስጋዊ ካየው በማህበረሰባችን ወንድ ምን ሆኖ እንዲያደርግ ነው የሚደረገው? ደፋር ሆኖ እንዲያደርግ ይደረጋል። ሴት ምን ሆነ የምታደርገው? ፈሪ ሆኖ። እንደ ቤተ ክርስቲያን ደግሞ የሚያደፋፍርህ የመንፈስ ቅዱስ ጸጋ። ቀጥ ብላ ዲዮቅልጥያኖስ አደባባይ ተቀምጦ ያለበት ቦታ። የሚገርማችሁ ግርማው አይነገርም። ዲያብሎስ ጭንቅላቱ ላይ የተቀመጠበት ሰው በጣም ግርማው ያስፈራል። ሄዳ አንተ ዲዮቅልጥያኖስ፣ አዎ ክርስቲያኖችን ትገላለህ። አዎ ምንድን ነሽ አንቺ? እኔ በኢየሱስ ክርስቶስ የማምን በጌታዬ በኢየሱስ ክርስቶስ የምታምን ክርስቲያን ነኝ። እና ካነጋገሯ ድፍረቷ፣ ሴት ናት፣ ወጣት፣ ግራ ቀኝ አጃቢ የሌላት፣ እግሬ ታግልልኛል የምትል ማንም የሌላት፣ ግን መድኃኒዓለምን ያዘች። ብዙ ሊያታላት ሞከረ። አጵሎን አርዳሚስ የሚባሉ ጣዖቶችን አምጥቶ ስገጂ አከብርሻለሁ አለት። በስጋዊ ክብር ዘው በል። ብዙ አሰቃያት፣ እስር ቤት ከተታት፣ አስገርፎ ደሞ እስኪፈስ ድረስ መልሶ እንደገና አመጣት። ከምገልሽና ለጣዖት ከምትሰግጂ ይችላል ብትገለኝ ይሻለኛል፣ ብትሞች ምን ትጠቀሚያለሽ አላት። አንተ ስትገለኝ የዘላለም ሕይወት አገኛለሁ። እንዴ በመሞት ሕይወት ይገኛል እንዴ ሲላት፣ አንተ ደንቆሮ እንኳን እኔ አንተ ከሞት በኋላ ትነሳለህ። ችግሩ ያንተ ግን ለዲያብሎስ ራቱን ለገሃነመ እሳት ነው የምትነሳለች። አሁንም በብዙ አሰቃየት። ከሁሉ በላይ የሚከብደው ነገር በየከተማው ማስቆጠጥ፣ አካሏን መቁረጥ፣ በእሳት ማቃጠል፣ አልጋ ላይ አድርጎ በእሳት ማቃጠል፣ ደሟን ማንጠፍጠፍ፣ እንዳልነበረች አድርጎ ክትፍትፍ አድርጎ እስር ቤት ላይ ወስዶ ጥሯት ነበረ። ኋላ ጠዋት ላይ አምጧት፣ ሙታም ከሆነም ለውሻ ትጣል፣ እንዳልሆነም ደግሞ አዲስ ስቃይ እናመጣባታለን ብሎ ሲል ከሰማይ መልአክ እግዚአብሔር ቅዱስ ገብርኤል ወርዶ ደስስ አድርጎ ፈውሷታልና ስትወጣ ከወሸባ ቤት ወይም ዛሬ ሻወር ከምትሉት አንዲት ሴት ሻወር ቤት ገብታ ገላዋን ታጥባ ተቀባብታ አጊጣ ስትወጣ የሁሉን ሰው አይነት ትስባለች አይደል? ቅዱስ ገብርኤል ደስስ ስላደረጋት ከዚያ ሁሉ መከራ ድና ያመልኳ ተገልጦ ስትመጣ ርእዩ ጽና ስርዓያ ለዛቲ ብእሲት ክርስቲያናዊት አለ ንጉሱ። የዚህችን ሴት መተት ተመልከቱ አለ። የመተተኛ እንደሱ መስሉት። በነገራችሁ ላይ ሌባ ሰው ያለው ሁሉ ምንድን ነው የሚመስለው? ሌባ ነው የሚመስለው። መተተኛው ደግሞ እንደዛ ነው የሚመስለው። አሜን። የሆነ ሰው የሆነ ነገር ሆነ እንትና መተት አድርጎበት እኮ ቀጻለ ሄደ እንትና መተት አድርጎ እንትና አይ እንደው ዲያብሎስ እንዲመጫወቻ ሲያደርግ ያሳዝናል። እኔ መተት አላውቅም፣ መተትን የሚበጣጥስ ፈጣሪ ግን አለኝ፣ እርሱም ኢየሱስ ክርስቶስ። መጨረሻ ላይ ሰይፋን ቁረጥ፣ አንገቷን በሰይፍ ቁረጡልኝ አለ። አንገቷ በሰይፍ ከመቆረጡ በፊት የወደደችው እንደዚያ እኮ
ጌታችን ተናግሯል። የሚወደኝ ቢኖር እመጣለሁ ብሏል። መጣ ከፊቷ ላይ ቆመ ጌታችን አእላፍ መላእክትን አስከትሎ ወዳጄ ሶፊያ ደስ ይበልሽ፣ አሁን ወደ ሰማያዊ ማዕረግ ክብር ልወስድሽ ነው። ስምሽን የጠራ መታሰቢያሽን አደረገ፣ ገድልሽን የጻፈ ከገባሽበት ላስገባው፣ ክብር ልሰጠው፣ መንግስቴን ላወርሰው፣ ቃሌ ነው ቃል ኪዳን ገባሁልሽ አላት። አንገቷን ቆረጧት። ስለዚህ ምን ትባላለች? በዛቲ ዕለት አይረፈት ቅድስት ሶፊያ ወኮነት ሰማዕተ በተመትሮ ክሳድ ይባላል። አንገቷን ተቆርጣ ሰማዕትነት ተቀበለች። የክርስቶስ ፍቅር በደም ይገለጣል፣ ዋጋ በመክፈል ይገለጣል። የመጨረሻው ተመስጦ ያላቸው ሰማዕታት ይባላሉ። ሁለተኛው ቅዱስ ዮሐንስ ዘሐራቅሊ፣ የሐራቅሊው ኮከብ ዮሐንስ። ይሄ ደግሞ ወንድሞች ተመልከቱት፣ ወጣት ነው፣ ሀብት አለው፣ ንብረት አለው። የሚያስገርመው ደግሞ የሶስት ግዛቶች አስተዳዳሪ ነው። አንድ ግዛት ሲባል እንደ ጎንደር ከተማ እንዳይመስላችሁ ግዛት ነው ያልኳችሁ፣ ከተማ ግን የሶስት ግዛት አስተዳዳሪ ነው። ገና በ20 ዓመቱ ወርቅ የተነጠፈለት ነው። የሚገርማችሁ አባቱ ዘካርያስ እናቱ ኤልሳቤጥ ይባላል። ስምን መልአክ ያወጣዋል። ልጅ ሲወልዱ ማን አሉት? ዮሐንስ አሉት። እንደ መጥምቁ በረከት ይደረበት ነው ማለት ነው። ኋላ አባቱ ሞተ። መንገድ ላይ ሲያስተዳድር ቆይቶ ልፍ ሲል ዲያብሎስ የእግዚአብሔር መልአክ መስሎ መጣ። እንዲሁ አንዳንድ ጊዜ መመርመር ጥሩ ነው። መልአክ ተገለጠልኝ፣ ድንግል ማርያም እንዲህ አለችኝ። እንደው በቃ መጽሐፍ ለሁሉ ነገር እንድንጠነቀቅ ያዘናል። በተለይ በመገለጥ ጉዳይ ላይ ጥንቃቄ አለ። ደህና ዋላችሁ? ምን ተገልጦላችሁ ያውቃል? ከፊታችሁ የቀረበ ምግብ ሌላ ምን ይገለጣል? እሱ ማለት ወዲያው የሚታይ ምግብ ቁጭ ሲል እንኳን ለኛ የቀረበ እዛ ማለት እንደ ድመትና እንደ ውሻ እንኳን ከስንት ቤት በኋላ ያለ ወጥም ያሸታል። ያደለው ለዚህ አትብሉ እያልኳል። ግን በመጠን ሁሉም ነገር ሲጎረስ ቀስ ብሎ በቃ የት ያመልጣል። አሁን ቅድም ስራ ቦታ ላይ ሰብሰብ ብሎ እየበሉ ትልቅ ሰው መጡና ቁጭ ሲሉ አንደኛው ስለ ሽማግሌው ክብር ቀስ አድርጋችሁ ብሉ አለ። ምክንያቱም ሽማግሌው ባይቀርቡ ነው ቁጭ ይላል፣ ከሁለት ከሶስት ይቆረሳል፣ ጥቅልል ጣል ነው። አሁን የለም ስብሐት የለም። በቃ ሳታመሰግኑ አትብሉ፣ ሳትባረኩ ሳታስባርኩ አትብሉ፣ በልታችሁ አመስግኑ። ይሄ አትርሱት። በምንም ምክንያት ይሆን አትርሱት። ስብሐት ስንል አንዳንድ ጊዜ እንደው በለሆሳስ የሚላለ ጮክ ብሎ የሚላለ እንደምጫቸው ችግር ነው። በለሆሳስ ልትሉ ትችላላችሁ። አንዳንዱ እውነቱን ለመግለጽ እንደው የሚበረግጋለ ማን ነው የሚባል አንድ ዘማሪ ድሮ ነው ልጆች እያለን ጎንደር መጥቶ እዚህ አንድ የእስላም ካፌ ያለና እዛ ካፌ በልቶ ሁሉ አፋፋቸው ይዟል። ምን ያደርጋቸው ኋላ ሲጨርሱ ምን ያደርጋቸው ነበር? ስብሐት እያለ ተው እንጂ በማህበር ተበልቶ ለግል ስብሐት አለ እንዴ? አዎ በማህበር ሲበላ ስብሐት በምንድን ነው? በማህበር። በግል ሲበላ በግል። ጨብጨብ አድርጎ እዛ ካፌ ያለው ሰው ዝም ብሎን እዚህ ፈጣሪን እናመሰግን። ይሄን ወደድኩለት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። እዚህ ያለ ሰንበት ተማሪ አብሮት ሊጋብዘው ሽንቅቅ ዘው ነው። ምን ያሸማቃል ነው እግዚአብሔር ነው ለዚህ። እንደውም በቀደም ገኝታ ኢያሱ ጋር እያወራን ነበርና አንድ የመምህራን ስብሰባ ላይ ያስተማሪው ስብሰባ ላይ አንድ መምህር አለ። የቤተክርስቲያን ሰው መምህር ስላችሁ ያስኳላ መምህር ስብሰባው ላይ አልነበርኩም። አንድ ትልቅ ሰው ጎረቤታችን ይመጣና አንተ ዮርዳኖስ አቤት አፈርኩ ዛሬ አፈርኩ በጣም ምን ሆነ? አስተማሪዎች ተሰብስበን አስተያየት ስጥ ይባል ተነስቶ በስመ አብ ወወልድ ወመንፈስ ቅዱስ ተሸማቀቀ። መሳቂያ አደረገ። ይሄ ያቆራል እንጂ ያሳፍራል? ለምን ያሳፍራል? ምን ችግር አለ? በስመ አብ እንደውም ጥሩ ነው። ጉባኤውን ባረከላቸው። ምን ያሳፍራል? ዋናው ትልቁ ነገር
መገለጥ ላይ ጥንቃቄ እናድርግ ነው። መገለጥ የሚባል ነገር እኔ አንዳንድ ያለው መተው እንዲህ ያለ እንደው መጀመሪያ ህልም ብሎ ይጀምራል። ትንሽ ቆይቶ እንደው ዝም ብዬ ሳልተኛ እኮ ነው ይላል። ፍጥጥ እንዳልክ እያየ ከሆነ ችግር አለ ማለት ነው። እያመልክ ነው ማለት ነው እንጂ እዚህ ተንጋለ እየበላ ራእይ ከሰማይ ከወደቁትም አያገኙት እሱን መገለጥ ብሎ ነገር የለም። አርፋችሁ ተቀመጡ። ተገለጠልኝ የሚል ሰው ዞር በልበል። እኛ መገለጥ አናስበል። የእኛ መገለጣችን ቅዱስ መጽሐፍ ነው። ይኸው ተገልጦ አልቋል። ምንም አዲስ የሚገለጥ ነገር የለም። ተገልጦ አልቋል። እዚህ የገለጥክ ማንበቡ ሰይጣን መልአክ መስሎ አንተ አለው አቤት ትነግሳለህ። ሰው ትነግሳለህ ሲባል የኛውም እኮ ሰባተኛ ንጉሥ ሆናለህ ተብያለሁ እያለ መቼም ከእሱ ራስ አትወርድም ነው የሚሉኝ የራሳቸው ግን እንግዲህ ሰባተኛው ነው አስረኛ እግዚአብሔር ነው ምንም ማለት ነው። ትነግሳለህ ማ እኔ እንድትነግስ ግን አለው አንጾኪያ ሂድና የንጉሱን የዲዮቅልጥያኖስን ሚስት ታገባለህ፣ ልጁን ታገባለህ አለ። ልብ በሉ ለጣዖት ሊያሰግዱ እኮ ነው እዛው። ኋላ ምን አለ? የእግዚአብሔር መልአክ ይመስላል ግን ደግሞ ጌታ ይላል። እግዚአብሔር አለ ጌታ ይላል አለ። የጌታ ስም ጠራብኝ ይሳ ብሎ አንጾኪያ ወረደ። ዲዮቅልጥያኖስ ተቀብሎ አከበረው በጣም በታላቅ ክብር። ኋላ በማግስቱ መድረክ ላይ ይዞት ወጣና ባሮቹን ጠርቶ አጵሎንና አርጋሚስን አምጧል። አጵሎንና አርጋሚስ ዜውስ ማለት ጣዖታት ናቸው። እንዳለ ሰራዊቱ ሲወድቅ ሲነሳ ሲረበረባይ ናቀው አቃለለው። ልብ በሉ ይሄኛው አግነብሽ ያ ዓለምን የተቆጣጠረ ንጉስ ነው ዲዮቅልጥያኖስ ከሃዲ። ዞር ብሎ አንተ ንጉስ ምን እያደረክ ነው? ለአምላኮቹ እየሰገድኩ ለአማልክት። ምን አማልክት ትለኛለህ? በእጅ ያዘጋጀው ድንጋይ እንጨት አይደል? ምንድነው አምላክ የምትለው? ዛሬስ ሰነፍ ደነቆርክ ብሎ ሰው ንጉሱ ማለት በደው እዛው እንዳያስደበድበው በጣም ይፈልገው። በሰው ተወዳጅ ጉልበተኛ ብዙ ጥር ሰራዊት ተከታይ ወስዶ አሰረ። በማግስቱ አመጣና በብዙ ሀገሮች ላይ ስለምሾመህ ነው። እንደውም ምን አለ? እስከ ኢትዮጵያ ድረስ ሾመሃል ነው አለ። ወንድማም ኢትዮጵያ መጥቶ በዛ ዘመን የሚነካት ለስም ግን አለ እስከ ኢትዮጵያ ድረስ ሾመሃል ነው አለ። ይሄ የሚደረገው ሶስተኛው ክፍለ ዘመን እያለቀ ባለበት ዘመን የአብርሃው አጽብሃ አባት ታዜር በነበረበት ጊዜ ላይ ማን ወንድ መጥቶ ደግሞ ታዜርን ሚነካ ወይም ንጉስ አይዛና ማን ሚነካ? ያቆ አባቶቻችንን ታሪክ አንስተን ምን መካሰዎች ነው አይደል? ግን እነሱ መምሰል ደግሞ ጥሩ ነው። ኋላ ምን አለ? ስልጣን ሰጥቻለሁ ወደ አፍሪካ ወረድና ይሄን የሚናገረው በሶሪያ ሆኖ ነው መካከለኛው ምስራቅ። ወደ አፍሪካ ወረድና ጣዖት ቤቶችን እያፈረስክ በአዲስ ነጽልኛ ነው። አሁን ጥሩ መጣ። ሰርግና ምላሽ ይሏል። ይሄ ምን ብሎታል? ጣዖት ቤቶችን አፍርስና በአዲስ ስራልኝ። እሺ ይሄማ ጥሩ ነው ተስማምቶኛል አለ። ለእሱ የተስማማለት መስሎት ሄደ። ምን ያደርጋል? አፍርስ ይላል፣ ያፈርሰዋል። ሌላ ጊዜ መጥቼ እሰራዋለሁ ነው ተሰጥቶ ይሄዳል። አፍርስ ይሄንን መጥቼ እሰራዋለሁ ጠብቁኛል። ሙልጭ አርጉ እንዳለ ጣዖት ቤት ብሎ አፍርሶት ቀረ። ኋላ ከማን ይደርሳል? ስሪያቆስ ከሚባል ሀገረ ገዥ ደረሰ። ከሱ ጋር ቁጭ ብሎ በዙፋን ተከብሮ ቁጭ ብሎ እያለ 8 ሰማዕታት መጡ። ክርስቲያኖች እኛ ኢየሱስ ክርስቶስን የምንወድ የምናመልክ ክርስቲያኖች ነን አሉ። ሲገረፉ ዮሐንስ አራቅሊ ቀና። እንዴት ዋላችሁ? ምን አለ? አቤት ዛሬ በግርፋት ይቀናል። ቅሊንጦ እዛው እንደዛ በቴሌቪዥን ዶክመንተሪ ሲታይ አቤት ጉድ አይደስ አይደል? በግጥ እውነት ነው። በግርፋት አይቀናም፣ በቅሊንጦ አይቀናም። በሃይማኖት ግርፋት ግን ይቀናል ብላል። ቀና አላስቻለው። አክሊሉን ውልቅ ጣል፣ ካባውን፣ መታጠቂያውን፣ ጦሩን ሁሉን ነገር ጥሩ ወረድ ብሎ ከነሱ ጋር መቆም። ስሪያቆስ ደነገጠ። ጌታዬ ዮሐንስ ምን እያደረክ ነው? እኔም እኮ ክርስቲያን ነኝ። ያብዳል አላበድኩም። አንተን ያበድክ ክርስቲያን ነኝ እና ምንድን ነው የምታደርገው? ወላክ ከዚያ በኋላ ያየው ስቃይ አይቆጥም። ከሁሉ አንዲት ብቻ ልጥቀስ። ከአንገቱ በላይ ገፈፉት ቆዳው። ኋላ ቆይቶ እንደገና
የላይ ታችኛው አካሉንም ገፈውት ተውት አልተውት አመድ ነሰነሱ። አመዱ ላይ ትልልቅ ፍሞችን በተኑ። በተገፈፈ አካሉ እዚያ ላይ አስተኙት። ይታሰባል ቁስል ላይ የተገፈፈ አካል ላይ ፍም ጣል ሲል ክርስቶስን ያመሰግናል። ለዛው እግዚአብሔርን ያመሰግናል። በነገራችሁ ላይ በድሮ ዘመን የነበሩ ነገስታት ክርስቲያኖችን እንደሚላችሁ ታውቃላችሁ? ወፈፊዎች ነው የሚሏቸው። ለምን ሲባል አይገባቸውም። ይሄን ሁሉ መከራ የሚቀበሉ ደግሞ እየተሰቃዩ የተገረፉ ደማቸው እየተንጠፈጠፈ ይዘምራሉ። ዛሬ እንኳን ሌላ ወንበር አልተመቸኝ ቀድማችሁ ብዙዎቻችሁ የምትመጡ ሄዳችሁ መደገፍ ያላት ለቁጭ ምቾት ያለ ሁላችሁ እንደዚህ አታድርጉ እያልኳት ነው። ምቾት ፈላጊዎች ነን። ክርስቲያን ምቾት አይፈልግም። ምቾት አይብዛ። የእውነቴ የእንታ በቀኝ ቆማቸው የእንታ ኃይለ ሥላሴ ያሳደጉን ገዳማት ሲሄዱ ወንበር ላይ አይቀመጡ፣ መኪና መሬቱ ላይ የሚቀመጡ አንድም ያው ምቾት ሲበዛ ችግር ስላለ ነው። ሁለተኛ ግን ምክንያት አላቸው። ወንበር ላይ ሲቀመጡ ሰይጣን ለፈተና ያደረገባቸው በድንግልና ስለሆነ 85 ዓመት የኖሩት እንደው ዝም ብሎ ከጎናቸው ሰይጣን ተቆጭ በተሳፋሪው መካከል መርጦ እንደው ዝም ብሎ ጎናቸው እና አይወዱም፣ ፈሪ ናቸው። እና ምን ይሉኛል? ልጅ አትድፈር፣ አትደፋፈር የንታም እኮ ብለዋል። ያቆናት ሴት ጋር ስታወሩ በመካከላችሁ ባንዱ ስንታሉ አንድ ሜትር እሷ እጇን ባዘረጋብ ሰይጣን ይዘረጋባል። ራቅ ደግሞ ቤት ውስጥ ናችሁ አታውሩ። ግድ ከሆነባችሁ ቤት ደግሞ በሩሩ መስኮቱን ብርግድግድ አድርጋችሁ ይጠብቃል። ለምን ሰው ያየኛል ትላለህ። ሲጀመርስ ሴት ጋር ማን ተቀመጣለና ያቆንቆን ይቅርብ እጮኛ አንብቶ ራቅ አድርጋት። ስታገባት ይደርሳል መከረው አያስቸኩል። መጀመሪያ አግቡኝ ያላውጡኝ ያለቁና ጥንቃቄ ይሄ ቅዱስ ሰማዕት ይህንን መከራቻል። ከዚህም በላይ ብዙ ቻል። በብዙ አሰቃዩት፣ በብዙ መከራ አሳለፉት። መጨረሻ ዛሬ ቃል ኪዳን ተቀብሎ ከብዙ መከራ በኋላ ሰማዕትነትን ተቀብሏል። እግዚአብሔር አምላካችን የቅዱሱን ሰማዕት የዮሐንስ ዘሐራክሊን በረከት ያሳድርብን።